ከዚህ ቀደም ግብርናን በዚህ መንገድ ብንመራው ኖሮ አሁን ምናየው ውጤት ማየት እንችል ነበር። አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። ከ8.5 ሚሊዮን ሄክታር በአቨሬጅ በ40 እንኳን ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። በ35 ቢባዛ ምን ያክል ሊገኝ እንደሚችል መገመት ይቻላል። ከዛ በላይ እንደሚገኝ ይታወቃልና ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ዘርፈ ብዙ ጠቀሜታ ነው ያለው። በእርግጥም ትላንት ሀገር በብዙ ያልተጠቀመችበት በከንቱ የፈሰሰ ውሃ የባከነ ለማፈርና የሰው ኃይል ብዙ ነው። ምክንያቱ ደግሞ የግብርናው ዘርፍ ከዚህ በፊት በሚገባው ልክ ሳይለማ እንደ ሀገር የምግብ ሉዓላዊነት ጥያቄም በቅጡ ሳይመለስ ቆይቷል። ይህን እውን ለማድረግም ባለፉት ዓመታት ሀገሪቱ የሄደችበት ርቀት ጥቂት አይደለም። በልመና ትታወቅበት የነበረውን የስንዴ ጥያቄ በመመለስ የአትክልትና ፍራፍሬ ምርትን ከወትሮ በተለየ አቅም ለውጭ ገበያ እያቀረበች ነው። ወጣቱ ኃይልም አቅሙን አሟጦ በማልማት ራሱና ሀገሩን እንዲጠቅም በር ተከፍቶለታል። ለዚህም በምስራቅ ሸዋ ዞን ቦራ ወረዳ ዓለም ጤና ከተማ ተወልዶ ያደገውና በላቢያጆ ስራ ህይወትን ይመራ የነበረው ወጣት ፋሲካ ተስፋዬና ጓደኞቹ አብነት ናቸው። ዓለም ጤና የምትባል ከተማ ውስጥ ተወልዶ የወጣው በመጀመሪያ በማጠቢያ አሸዋ በኪኖች ምናምን በማጠባ ነበር ስምሪታችን ምን ሰራው። ከዛ በኋላ እዛ ቁጭ ባልንበትና ያ ሁሌም አንድ አይነት የሆነ ህይወት ላይ የራስን ህይወት መቀየርበት አለ። ግን ስራ የለኝም ብለ እኔ በዚህ እድሜ ቁጭ ብዬ ብለ የምትለው ትንሽ ይልልሃል። የለትን እሷን ይዘ ያው የነገውን ተስፋህን ነገም ትጥላለህ። ግን ሁሌም ታስበዋለህ እንጂ ከፍ የሚያደርግ ነገር የለውም። አሁን ስለተሰማራበት የፓፓያ ልማት ስራ ሲናገርም የተደረገለት የመንግስት ድጋፍ የህይወት አጋጣሚም እድልም ነው ይላል ፋሲካ። በሰዓቱ የዛ ሰዓት ራሱ በመጡ ሰዓት የሚገርም ነገር የሆነ ህልም ነው እንጂ ለኛ እውነተኛ ነገርም አይመስልህም፣ የሚሆንም አይመስልህም። ልምዱም የለም፣ ስለ ፓፓያ እውቀቱ የለም። ያ ሁሉ ነገር ባለበት እንደዚህ በምትባልበት ሰዓት እውነት ተሳክቶ ዛሬ ላይ መታየውን እንትን አያለው ብለ ተስፋ የለህም። አይሆንም ነው የሚለው ነው። ግን ዛሬ ላይ ግን ደርሶ እነሱም ሁሌም ይከታተላሉ። አስተክለው ወይ ደግሞ ምን ብለው ዞር አላሉ እያለው የእውቀቱንም ልምዱንም እኛም ከዚህ በፊት ፓፓያ ምርተ ስለማናቅ እውቀቱም የለም። ዛሬ ላይ ታዲያ እኩል ከፓፓያ ጋር አብበው እያፈራ ነው። ትላንት ያልነበረው የነፋሲካ ተስፋ ዝርያው በጣም የተለየ ነው። ከቁጥሮች ከምታስበውና ከቁጥሮች በላይ ነው። ከስር ጀምሮ አፈር ውስጥ እስኪነካ ድረስ ፍሬ ይዛል። እኛ ዛሬ ላይ የተቀበልነው ነገር ትላንትና አይሆንም ብለን ነበር። አቅሙም የለኝም እንደዚህ ብለን አልቅሰናል። ግን አሁን ላይ ግን ስታየው ግን እኔ እንጃ ማንኛውም እድል የመጣበት እድል እንዳያመልጥ የምጥርበት ነው። ከምንም አዲስ ተስፋን የወጠነው የፓፓያ ልማትም ካሁኑ ለሌሎች የሥራ እድልን መፍጠር ጀምሯል። ከሰው ጋር የሰው ጉልበት ትጠቀማለህ። ውሃ ይፈልጋል፣ ርጭት ይፈልጋል፣ መዳበሪያ ይፈልጋል፣ ትሰጠዋለህ በቀበራ እያንዳንዱ ነገር እንደዛ ስለሚሰጠው የሰው ኃይል ትጠቀማለህ። በቁጥር እስከ 10 ሰው ምናምን ይመስላል። መጀመሪያ የነበረኝ ህይወት ያው ትክክል አልነበረም። ያው ወደዚህ ነበር ስንል የነበረው ማለት ነው። አሁን ግን ይመስገንና ያው እሱ ይሄንን ስራ ጀምሮ እኛም ደግሞ እሱ ጋር ሆነን ይሄንን ስራ እንድንሰራ ያው እድል ፈጠረልን ማለት ነው። ይሄ ነገር መጀመሪያ ሲተከል እኔ ራሱ እንደዚህ ይሆናል ብዬ አላሰብኩም። ማለት የሆነ ተስፋ አልነበረውም ማለት ነው። ግን ደግሞ ያየን ያለውን ነገር በአግባቡ እየሰጠነው ስንመጣ ቢያንስ ሌላ ሰው ራሱ እኛ ራሱ ስሜት ባይኖረንም ስሜት እንዲኖረን ነበር ያደረገልን ማለት ነው። የሰጠ ስራ ያው አሪፍ ነው እንደምታየው ነው። እና እኔ እዚህ ከገባሁ 3 ወር የቆጠረ ነገር ነው። ያው ስራ ጥሩ እየሄደ ነው። ያው እንደዛ እየሰራ ነው። እኛም እርጭት ቡዋ ምናምን እኛ ነው መሰር እንዳገኘው ብር ደሞዝ ምናምን ካገኘው ቤተሰቡ ምናምን አግዛለሁ። የራሴም የተጠቀምኩ ነው። እንዲህ ያለው የግብርና ምርትም ታዲያ ከሚኖረው ቀጥተኛ ጥቅም ባሻገር የሚያስገኘው የጤና ጥቅም ጥቂት አይደለም። ይህን ለማገዝ የሚደረጉ ድጋፎችም እንደቀጠሉ ናቸው። ካርቦሃይድሬት እና በፕሮቲን እንዲሁም በፍሩቱ ያሉ ምግቦች ለጤናችን ገንዘብና ሀብት ለመጨመር በመግብ ራስ ለመቻል ሽጠን ለማትረፍ የሚያግዙ ጉዳዮች ናቸው። እንግዲህ ይሄ ጉዳይ እንዲሳካ በሐሳብና ፖሊሲ ብቻ ሳይሆን የገጠር ሽግግርን ለማረጋገጥ አንዱ ኢንትሪ ፖይንት ማሽን ማበራከት ነው። በሀገር ደረጃ ከ150 ሺህ በላይ ፓምፖች ባለፉት ጥቂት ዓመታት ገብተዋል። በ10 ሺህ የሚገመቱ ትራክተሮች ስራ ላይ ውለዋል። ወደ 1 ሺህ የሚጠጋ ኮምባይነር ስራ ላይ ውለዋል። ኢትዮጵያ ነገ በአፍሪካና በመላው ዓለም ተወዳዳሪ የሆነ እድገትን እንድታስመዘግብም በፍላጎት ብቻ ሳይሆን ተግባርን መሬት ላይ ማውረድና መግለጽን የሚጠይቅ ነው።
ምርታማን ተሳደገን ሀብት ካገኘን በኋላ አርሶ አደሩ የሚጠቀምበትን መንገድ ካመቻቸን የኢትዮጵያን ብልጽግና የማየት የኢትዮጵያን ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ይሆናል።